ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ። በዓል እንዴት ነበረ? እኔ ጋር ትንሽ ከፍቶኝ ነው የዋልኩት። ጨሪቃዎች ባለመምጣታቸው በጣም ከፍቶኛል። እውነቱን ስነግራችሁ በጣም ብዙ ነገር አስለምደውን ነበረ። በዓል ሲመጣ ብዙ ነገር የምንረሳባቸው ልጆች ናቸውና ፍቅርን አስለምደውናን እኛን እንዳይከፋን በጣም ብዙ ነገር ያደርጉ ነበርና የለመዳችሁት ነገር ሲቀርባችሁ ቅርቅር ይላችኋል አይደለ? ከፈጣሪ በታች በጣም ብዙ ነገር በእነሱ እንጽናናለን፣ ስደት ላይ ያለን እህቶች ማለት ነው ከፈጣሪ በታችና ዛሬ ደግሞ ባለመምጣታቸው ግን ተስፋ ሳልቆርጥ ነበር የዋልኩት ይመጣሉ ብዬ ማለት ነውና ሁሉም ዩቲዩበር ፖስቶ ሳይ ጨሪቃዎች አልፖስቱም እና በጣም ነው ቅር ያለኝ ማለት ነውና ግን ደግሞ አሁን ደስ ብሎኛል። ቅመምዬ ከሙሽዬ ጋራ ከሀብቴ ጋራ በዓልን ስላሳለፈች ሙሽዬን ስለጠየቀቻት በጣም ነው ደስ ያለኝ። የሆነ ቦታ ላይ ደግሞ የሆነ አልቅሻለሁ እውነት ስነግራችሁ። ሙሼ ጥሩ ልጅ አገኘው ስትል ሀይምዬ ደግሞ በቃ መሄድ ፈልጋ መጠየቅ ፈልጋ ማገዝ ፈልጋ እንደዚህ አይነት ነገር ሲፈጠር ደግሞ ባለመሄዷ የሆነ እንጃ አላቅም የሚፈጥረባቸው ስሜት አለና እምሽዬ ደግሞ በቃ ነገሮችን እንደምታስተካክላቸው ባለሙሉ ተስፋ ነኝ። ብሩኬ ቢኖር ደግሞ የበለጠ ያምር ነበረ። ነገሮችም ተፈተው እንግዲህ ነገ ደግሞ ቪዲዮ ካለቀ በኋላ ምናልባት እቤት ከመጣም በኋላ እንግዲህ ወይ ነገሮች ተስተካክለው ታርቀው ነገ እንደሚመጡ ባለሙሉ ተስፋ ነኝ። ግን አንድ ነገር ልንገራችሁ፣ ሀይሚዬና ብሩኬ መቼም አይለያዩም። እሺ ይታረቃሉ። ህይወት እንደዚህ ናት። እንደዚህ አይነት ነገር ያጋጥማል አይደለ? አንዳንድ ጊዜ ደስታን ከሰው ስትጠብቁ እንደዚህ አይነት ነገር ሲያጋጥም የእናንተንም ደስታ ታጣላችሁ። እውነቱን ስነግራችሁና በጣም ከባድ ነው። ብዙ ነገር ስላስለመዱን ማለት ነውና ነገ ሌላ ቀን ነው። ነገሮች ይስተካከላሉ። የማይስተካከል ነገር የለም። አንዳንድ ሰዎች በቃ ተለያዩ በቃ ከዚህ በኋላ ምናምን ብላችሁ ያሰባችሁ ሰዎች ካላችሁ አትሳሳቱ። ሀይሚና ብሩኬ መቼም የሚለያዩ ልጆች አይደሉም። አንድ ነገር ልንገራችሁ፣ ደጋግሜ ነው ቪዲዮ ላይ የምለውና እግዚአብሔር ያገናኘውን ሰው ሊለየው አይችልም። ሰው ሊጣላ ይችላል። አይን ላፈር ተብሎ በቃ እስከ መጨረሻ ሊጣላ ሊለያይ ይችላል። ግን እግዚአብሔር ያገናኘውን እህል ውሃ ካላችሁ ተመልሳችሁ ትገናኛላችሁ። ይህም ማወቅ አለባችሁ በህይወታችሁ ውስጥ ማለት ነው። በህይወታችሁ ስትኖሩ ደግሞ ከዛ ሰው ጋር ደግሞ ክፉ ቃል ላለመነጋገርና መጥፎ ነገር ላለማድረግ መቆጠብ አለባችሁ ብዬ አስባለሁ። የጨሪቃዎች ነገር ቀላል ነው፣ የሚስተካከል ነው። ግን በእያንዳንዳችን ህይወት ውስጥ ከሰዎች ጋር ስንኖር በብዙ አይነት ነገር ልንጋጭ እንችላለን፣ ልንለያይ እንችላለን፣ ዙረን ልንገናኝ እንችላለን፣ ልንታረቅ እንችላለን። ገባችሁ? ህይወታችንን አብረን ልንቀጥል እንችላለን። እንደዚህ አይነት አጋጣሚዎች ስላሉ የሰው ልጅ በህይወት እስካለ ድረስ የማይስተካከል ነገር የለም። ይህም ማወቅ አለባችሁ እና እግዚአብሔር እንግዲህ መልካም ነው። ነገሮች ይስተካከላሉ። አሁን ላይ እልክ ውስጥ ስለሆኑ ንዴት ውስጥ ስለሆኑ ነገሮች ድብድቅልቅ ስላሉባቸው ስራም ሊሆን ይችላል፣ ድራማም ሊሆን ይችላል። እነሱ ናቸው የሚያውቁት አይደለ? እኛ ደግሞ ባየነው ልክ ቢያንስ ሰው ሲጣላ ሰው የሆነ እንትን ሲከፋው ማጽናናት፣ ማስታረቅ፣ ጥሩ ነገሮችን መመኘት፣ ጥሩ ነገሮችን መስጠት፣ ሀሳብ መስጠትን የመሰለ ነገር የለም። እና አንዳንድ ሰዎች ደግሞ የሆነ በቃ እንትን ትላላችሁ ማለት ሰው እንዲለያይ የምትፈልጉ ሰዎች አላችሁ። ምን አይነት ደስታ እንደሚሰጣችሁ ባላቅም ማለት ነው። እና እንግዲህ ትናንትና ብሩኬ ቀለበት ሲያደርግላት እንግዲህ አልቀበልም ብላ የሄደችበት ምክንያት፣ እሱ ደግሞ ያደረገበት ምክንያት የምናውቀው ነገር የለም። የውስጡን የሚያውቀው እሱ ብቻ ነው። እኛ የምናውቀው ነገር የለም። ገባችሁ አይደለ? እንደዚህ ሊያደርጋ ፈልጎ ነው፣ እንደዚህ ልታደርገው ፈልጋ ነው። እናንተ በራሳችሁ አስተሳሰብ የምትሄዱ ሰዎች ማለት ነው። ሁሉም ሰው እንደናንተ ሊያስብ አይችልም። ገባችሁ አይደለም? እሱ በቃ በፈለገው ሀሳብ በመልካም ነገር አስቦት በቅንነት አስቦት በቃ ነገ ምንድነው የሚባለው ለበዓል
ያው ጊዜውን ከማጠሩ የተነሳ ምናልባት በዓልንም አብሮ ለማሳለፍ ይቅርታን ጠይቆ አብሮ ለመዋል ፈልጎ ሊሆን ይችላል። ስለዚህ አንዳንድ ጊዜ እኛ በቀና ያሰብናቸው ነገሮች በመልካም ያሰብናቸው ነገሮች ሰው ጋር ሲደርሱ ሌላ ነገር ሊፈጥሩ ይችላሉ። ስለዚህ እስቲ በረድ በሉ፣ እናንተም ቀዝቀዝ በሉ። ሰውን ለማግባባት ሰውን ለማስታረቅ ሩጡ። ለነገር አትሩጡ፣ ለማለያየት አትሩጡ። አንዳንድ ሰዎች ነው ያልኩት። በዛው ልክ ደግሞ በጣም መልካም ሰዎች አላችሁ፣ የሁለቱን አንድነት የምትፈልጉ። እግዚአብሔርን ነው የምላችሁ። እናንተ ቃላት የለኝም ነው የምላችሁ። ዛሬ እንኳን በዓል ሆኖ ያለፉትን ፎቶዎች የበዓል ቪዲዮዎች እንኳን እንትን እያላችሁ ነበረ። ጌታን ነው የምላችሁ። እግዚአብሔር የእናንተንም መጨረሻችሁን ያሳምርላችሁ፣ የልባችሁን መሻት ፈጣሪ ይስጣችሁ ነው የምለውና እንግዲህ ዛሬ ብሩኬም እንግዲህ በሌላ ቲክታክ መጥቶ ነበረ በጓደኛው ማለት ነው። እና እንግዲህ ነገ ታርቀው በይቅርታ ይመጣሉ ብዬ ተስፋ አደርጋለሁ። እንግዲህ ሀይሚዬም እነ ሙሽዬ ጋራ ትንሽ ከቆየች ምናልባት ብሩኬም ሊመጣ ይችላል። እንግዲህ ያለውን ነገርም ይስተካከላል ብዬ አስባለሁ። እና እንግዲህ ሀብቴም እንግዲህ ጥሩውን እንትን ብለህ ልጆቹን አንድ አድርግልን። በቃ ወይኔ በእናታችሁ ሰላማቸው ፍቅራቸው ነው እኔ ናፍቀኝ። እግዚአብሔርን ነው የምላችሁ። እና ብቻ ፈጣሪ እንግዲህ ሰላማቸውን ፍቅራቸውን ይመልስላቸው። እሱ ነው ምኞቴ ማለት ነው። እና እህቶቼ እንግዲህ ባላችሁበት ሰላማችሁ ብዝት ይበልልኝ። መልካም በዓል ይሁንላችሁ። እንዳይከፋችሁ፣ እንዳይደብራችሁ። ሁሉም ነገር ያልፋል፣ ለበጎ ነው። እግዚአብሔር ደግሞ የልባችንን መሻት ፈጽሞልን ከቤተሰቦቻችን ጋር ለማሳለፍ ያብቃን እላለሁ። መልካም በዓል ይሁንላችሁ። መልካም ጊዜ ይሁንላችሁ። መልካም ጊዜ